ተከታታይ ትምህርት እየተማር እንደነበረ ታውቃላችሁ። የትምህርታችን ርዕስ የድል ህይወት ምስጢር ነው። የድል ህይወት ምስጢር ጥቅሳችን ሮሜ 8:2 ነው። ሁላችንም እንነሳና ለእግዚአብሔር ቃል ክብር አብረን እናነበዋለን። በጣም በቃላችን ልንይዘው የሚገባ ነው። ከዛም እንጸልያለን። ሮሜ 8:2 በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛል። ሁለት ህጎች አሉ። በክርስቶስ ያለው የህይወት መንፈስ ህግ አርነት ያወጣል፣ ነፃነት ይሰጣል። ድል የሚገኝበት ምስጢር ይሄን ነው። ይሄንን ስንማር ነው የቆየነው። እንጸልያለን። አንገቶቻችን ዝቅ አድርገን እንጸልይ። የዘላለም አምላክ እግዚአብሔር ሆይ በዚህን ሰዓት ክብር ላንተ እንሰጣለን። አምላካችን ሆይ ይህን ስብሰባ ከጀመርንበት ጊዜ ጀምሮ እስከዚች ሰዓት ድረስ አልተለየህንም። በመካከላችን ነህ። እንደ ቃልህ እግዚአብሔር ሆይ የገባውን ተስፋ ፈጽመሃል፣ እየፈጸምክም ነው። 2 3 ሆናችሁ በስሜ በተሰበሰባችሁበት በዛ እገኛለሁ ብለሃል። አምላካችን ሆይ መገኘትህ ተሰምቶናል። አሁን ደግሞ ቃልህን በምንሰማበት ጊዜ አእምሯችን ሁሉ እንዲሰበሰብ እግዚአብሔር ሆይ ቃልህን እንዳንሰማ ክፉ የሚሰራውን ዲያብሎስን አሰራሩን ሁሉ እንድትሰባብር እጸልያለሁኝ። እግዚአብሔር ሆይ በዚህን ሰዓት አንተንና የምትለንን ብቻ እንድናስብ እርዳን። እግዚአብሔር ሆይ በቃልህ ተናገረን። ለሚያደምጡትም ጸጋ፣ ለምናገረውም ለእኔ ጸጋ እግዚአብሔር ሆይ የሁላችንም ዓይን አንተን ተስፋ ያደርጋል። በኢየሱስ ስም አሜን። እንቀመጣለን። ዛሬ የማተኩረው የመንፈስ ቅዱስ ጥምቀት የሚለው ላይ ነው። ሰፊ ርዕስ ነው እንዳልኳችሁ። አሳጥሬ እንዲሁ አንዳንድ ጥያቄዎቻችሁን መመለስ እንዲችል 3 ቀንም ሊፈጅብኝ ይችል የነበረውን አሳጥሬ ለዛሬ ብቻ ነው የምናገረው። ግን እንዴት መጣን? ርዕሳችን የድል ህይወት ምስጢር ነው አይደለ? ለምን ወደዚህ ደረስን? እንደምታውቁት ስንማርም እንደቆየ ነው ለብዙ ሳምንት ጠቅሼው አውቃለሁኝ። ምንም ነገር በህይወታችን ያለ ነገር ከመንፈስ ቅዱስ ውጭ ልናገኘው የምንችለው ነገር አይደለም። የጠራንም እሱ ነው። ኮንቪክሽን የሰጠንም ያ ሰባኪ ወይ ያቺ ልጅ ስለመሰከረችልን አይደለም። መንፈስ ቅዱስ በእነኛ ቃል ውስጥ ሆኖ ስለተናገረን ስለወቀሰን ነው ወደ ጌታ የመጣ ነው። ደህንነታችን የሰራልን እሱ ነው። በመስቀል ላይ ክርስቶስ ፈጸመው። መንፈስ ቅዱስ ለእኛ ገለጸው። መግለጽ ብቻ አይደለም፣ እኛን ወደ ድነት በማምጣት ትልቅ ሚና ያለው እሱ ነው። ድነት ስንል አዲስ ፍጥረትነትን አግኝተናል። ያንንም የሰራው መንፈስ ቅዱስ ነው። ያው በውጭ ሆኖ ብቻ አይደለም፣ እንደገና በእኛም ውስጥ መኖር ጀምረዋል። የመንፈስ ህግ እንዲሰራ እውነቱን ልንገራችሁ፣ የሚያስፈልገው የመንፈስ ቅዱስ በእኛ ውስጥ መኖሩ ብቻ ነው። መንፈስ ቅዱስ ካለ አዲስ ፍጥረት ከሆነን አዲስ ፍጥረት በሆነ ሰው መንፈስ ቅዱስ በውስጡ ባደረ ኢንድዌሊንግ ስፒሪት ያለው ህጉ መስራት ይጀምራል። ነገር ግን መልካም ነገር፣ ኃይል የሚሰጥ ነገር ሲበዛ በጣም ጥሩ ነው። የመንፈስ ቅዱስ ጥምቀትም ይጠቅማል። ማንኛውም የመንፈስ ቅዱስ ስራ መንፈስ ቅዱስ የሚሰራው ጥምቀቱ ይሁን፣ እንደገና ደጋግሞ መሞላቱ ይሁን፣ እንደገና የጸጋ ስጦታዎች ይሁን፣ የክርስቶስን የምንመስልበት ፍሬዎች ይሁን፣ ምንም ነገር መንፈስ ቅዱስ የሚሰራው ነገር በህይወታችን ቢበዛልን የበለጠ ህጉ እንዲሰራ ያደርገዋል እንጂ አያሳጥረውም። ግን ቢሆንም በዚህ ትምህርት ላይ የትምህርቱ ስኮፕ ስለሆነ አይደለም ያመጣሁት። እነኛን ቤቶች ምሳሌ አድርጌ ሳስተምር
አዲስ ፍጥረት መሆንን መንፈስ ቅዱስ በውስጣችን እንደሚኖር ይሄም ደግሞ ክርስቶስ ከመምጣቱ በፊት 500 ዓመት አስቀድሞ የተነገረ ትንቢት እንደነበረ ከሕዝቅኤል 36 ቁጥር 26 ቁጥር 27 አውጥተን ስላነበብን አራት ነገሮችን እዛ ውስጥ መንፈስ ቅዱስ በእኛ ውስጥ እንደሚኖር ስንማር ስለ ኢንድዌሊንግ ስላስተማርኩኝ ዋናው አስፈላጊ ለዚህ ሕጉ እንዲሰራ አንዳንድ ጥያቄ ያላቸው ወይንም ደግሞ በኢንድዌሊንግ እና በጥምቀቱም የሚታታባቸውም ሰዎች ስላሉ ያንን ስላነሳን ክሊር ለማድረግ የግዴታ ለአንድ ቀን ይሄኛውን አስተምራለሁ ብዬ ነው። ስለዚህ ይግባን ለምን እዚህ እንደደረስን። የደረስንበት እንግዲህ ምንድን ነው? ዛሬ ባጭሩ የምንነጋገረው ይብዛልን አሁንም የመንፈስ ነገር የመንፈስ ቅዱስ ጥምቀት ነው። ጥምቀት አዲስ ኪዳን በተጻፈበት በግሪክ ቃል ጥምቀት የሚለው ቃል ባፕቲዞ ነው የሚለው። ይሄ ቃል የተጻፈው ጥምቀት ለሚለው ነው። የውሃ ጥምቀት ይሁን የመንፈስ ቅዱስ ጥምቀት ይሁን ለሁለቱም የሚሰራ ነው። ባፕቲዞ ማለት በግሪክ መሸፈን፣ ሙሉ በሙሉ መሸፈን፣ ውሃ ውስጥ ሶቶ እንደሚገባ እንደሚሰመጥ ሰውነት በሙሉ እንደሚሸፈን መሸፈን ማለት ነው። መስመጥ ነው። ሙሉ በሙሉ ካቨርድ መሆን ነው። ከመርጨት ይልቅ ሙሉ በሙሉ። ስለዚህ ልክ ውሃ ውስጥ ያለውን ሁናቴ ምሳሌ ማድረግ ትችላላችሁ። ሰው ውሃ ውስጥ ሙሉ በሙሉ ሲገባ እነኚህ ውስጥ ለውስጥ የሚሄዱ ሰዎች አተዋቸው። ወይንም ደግሞ ያለፈው ሳምንት ጠቀስ እንዳደረግኩት እኔ አሁን ብሬን ባሳያችሁ አውጥቼ ኪሴ ብከተው ሰመጠ አይደለም? ለበሰ። እንደውም አይደለም ለበሰ። ይሄ ለውሃም ጥምቀት ይሰራል። ሙሉ በሙሉ ከክርስቶስ ጋር አብረው መቀበራቸውን ለመግለጽ ጥምቀት ያንን ሞቱንም ትንሣኤውንም የሚያሳይ ስለሆነ ሰዎች ሙሉ በሙሉ በውሃ ውስጥ መስመጥ፣ መጥለቅ፣ መሸፈን አለባቸው። ለዚህ ነው ከቤተ ክርስቲያናችን ዶክትሪን ብዙ የኢቫንጀሊካል ቸርቾች ይህንን የጥምቀት መንገድ የሚጠቀሙት። መሸፈን አለባቸው እና ምንድን ነው መጽሐፍ ቅዱስ ውስጥም ዮሐንስ በዚህ ቦታ ያጠምቅ ነበር፣ በዚያ ብዙ ውሃ ነበርና ጣሳ ውሃ በቂ አይደለም፣ ወይ አንድ በሆነ ነገር ያለ ውሃ በቂ አይደለም። ጥምቀት የሚለው ቃል ትርጉም ፍጹም መሸፈን ይጠይቃል። በመንፈስ ቅዱስ መጠመቅ ማለትም መንፈስ ቅዱስ የምንጠመቀው ሙሉ በሙሉ ኃይሉን ለመልበስ ነው። ሙሉ በሙሉ ኃይሉን እንለብሳለን። ስለ ኢንድዌሊንግ ሳስተምራችሁ በውስጣችን ይኖራል ነው ያልኩት። ይሄኛው ግን ኃይልን እንለብሳለን። የመንፈስ ቅዱስ ጥምቀት ይህንን ነው የሚያደርገው። ጌታችን ኢየሱስ ክርስቶስ ያለው ይህንን ነው። ዓላማውን ጭምር ገልጾልናል። ቶሎ ብለው አገልግሎት እንዳይጀምሩ የመንፈስ ቅዱስ ጥምቀት ስለሚያስፈልጋቸው የእግዚአብሔር ስራ ያለ መንፈስ ቅዱስ ጥምቀት ስለማይሰራ ቢዘመር ቢሰበክ የፈለገው የእግዚአብሔርን ስራ ብንሰራ ያለ እርሱ ጉልበት በእኛ ኃይልና ጉልበት የሚደረግ ነገር ምንም የለም። ቢደረግም ደግሞ ዝም ብሎ ነው እንጂ ውጤታማ ሊሆን አይችልም። ከዚህ የተነሳ ምን አላቸው? ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ። ነገር ግን ኃይልን በተቀበሉ ጊዜ ምን ትሆናላችሁ አላቸው። እነኛ ፈራዎች፣ እነኛ ፐርፓራዎች በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ሆነዋል። የሐዋርያት ሥራን ማንበብ ነው። በእነሱ ያውም አጭር ዕድሜ ብዙዎቹ ተሰውተው ነው ያለቁት። 100 ዓመት ሳይሞላው ወንጌልን የተጠቀሱት ቦታዎች ብቻ ሳይሆን ኢየሩሳሌም፣ ሰማሪያ ምናምን ሳይሆን እስከ ዓለም ዳርቻ ድረስ ብሏል። አውሮፓ ድረስ አድርሰውታል። ጳውሎስ ራሱ እነኚህን የአውሮፓ ሀገሮች ግሪክ ውስጥ ያሉትን
ሌላም ቦታ ያሉትን በሙሉ ተናግሯል። ማነው ደርሶበታል። በወንጌል ምንድነው ይሄ የተርኪ ሀገሮችን በሙሉ 7ቷ ቤተክርስቲያናት ያሉበትን ብዙዎችን እንዲመሰረቱ ያደረገ ነው። ተርኪ ኤዥያ ማይነር ውስጥ ነው። half of it 3-4 ጊዜ ሄጃለሁኝ፣ አውቀዋለሁኝ ከዳር እስከ ዳር። half of it ግማሽ ተርኪ ያለው አውሮፓ ውስጥ ነው። ትንሹ እስያም የሚባለው ሀገር ውስጥ አለ። ትንሹ እስያ አብዛኛዎቹ እነኚህ መጽሐፍ ቅዱስ የምታዩቸው ከተማዎች የሚገኙት ትንሹ እስያ ውስጥ ነው። ብዙ የክርስትና ነገሮች ሁሉ የሚገኙበት ሀገር ነው። ስለዚህ በመንፈስ ቅዱስ መጠመቅ፣ የመንፈስ ቅዱስ ጥምቀት ዓላማው በልሳን እየተናገሩ እኔም ይሄ ያለኝ ለማለት ሳይሆን እግዚአብሔር ይጠብቅ ከዚህ ወይንም ደግሞ ለሌላ ዓላማ ሳይሆን ለአገልግሎት ነው። ዓላማው የሚሰጠው ምስክሮቹ እንድንሆን ነው እና ሙሉ በሙሉ ኃይሉን መልበስ ነው። ለመጀመሪያ ጊዜ ይህንን ጥምቀት የሚለውን ቃል ለመንፈስ ቅዱስ ሲጠቀስ የምናየው ማን ሲናገረው ነው? መጥምቁ ዮሐንስ ሲናገረው ነው። መጥምቁ ዮሐንስ ማቴዎስ ምዕራፍ 3ን ብታዩ ቁጥር 12 ላይ ምን ይላል? ጫማውን እንኳን መሸከም የማልችለው ክርስቶስን ማለቱ ነው። ከኔ በኋላ የሚመጣው ከኔ ይልቅ የበረታ ነው። እኔ በምን አጠምቃለሁ አለ? እኔ ለንስሐ በውሃ አጠምቃቸዋለሁኝ፣ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃቸዋል። ቃሉ ምንድነው? ጥምቀት ነው ያለው። እርሱ ግን ክርስቶስ በመንፈስ ቅዱስና በእሳት ያጠምቃቸዋል። ጥምቀት የሚለውን ቃል የተናገረው እሱ ነው። ቀጥሎም ጌታ ኢየሱስ ክርስቶስ ራሱ ይህንን ቃል ነው የተናገረው። ለምን መንፈስ ቅዱስ ጥምቀት እንደምል እንድታውቁት ብዬ ነው። ጌታ ኢየሱስ ክርስቶስ ከማረጉ በፊት የሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ምን አላቸው? ለተከታዮቹ ለሐዋርያቱ ዮሐንስ ለንስሐ በውሃ አጥምቆ ነበርና ከጥቂት ጊዜ በኋላ ግን እናንተ በመንፈስ ቅዱስ ትጠመቃላችሁ ነው ያለው። ምዕራፍ 1 ቁጥር 5ን ልታነቡ ትችላላችሁ። ይህን ማለት በሌላ ቃል የመንፈስ ቅዱስ ጥምቀት ሲጠቀስ አልሰማንም ማለት ነው አይደለም። መጽሐፍ ቅዱስ ውስጥም አለ። በሌላም ቃል ብንናገረው ያው ነው። ለምሳሌ የመንፈስ ቅዱስ ሙላት ይባላል። ሙላት የመንፈስ ቅዱስ ሙላት አንድ ነገር ነው የምናነሳው፣ ሁለት የተለያየ ነገር አይደለም። የመንፈስ ቅዱስ መፍሰስ outpouring የሐዋርያት ሥራ ምዕራፍ 2 ላይ እንዳየ ነው። ያ ብቻ አይደለም። በዩኤል ምዕራፍ 2 ላይ እንደተተነበየው እኔ ከመንፈሴ በስጋ ለባሽ ሁሉ ላይ ምን አድርጋለሁ? አፈሳለሁ። ስለዚህ outpouring ወይንም መፍሰስ ብንልም ሌላ ነገር ማውራታችን አይደለም። መንፈስ ቅዱስ መቀበል ተቀበልኩ የመንፈስ ቅዱስ ሙላት ይላሉ አንዳንዶች። የምናወራው ሌላ ነገር አይደለም፣ ያው ነው። የመንፈስ ቅዱስ መውረድ ወረደባቸው ይላል አንዳንድ ቦታ። የምናወራው ይሄንኑ ነው፣ ስለ ጥምቀቱ ነው። ግን ጥምቀት የሚለው ቃል የበለጠ ስለሚገልጸው ኃይልን መልበስ፣ መያዝ፣ መሸፈን ያንን ለመጠቀም ያህል ብቻ ነው እንጂ ይህም ሌሎችንም ቃሎች ብንጠቀም ስለ ተለየ ነገር መናገራችን አይደለም። ሐዋርያት ሥራ ውስጥ የምናየው አብዛኛው የመንፈስ ቅዱስ ነገር ከዚህ ከጥምቀቱ ጋር የተያያዘ ነው። አብዛኛው ስል ቁጥሩን ነግራቸዋለሁ። ስለ ኢንድዌሊንግ የሐዋርያት ሥራ ላይ በዝርዝር ወይም በግልጽ አታነቡም። ለምን መሰላችሁ? ኢንድዌሊንግ የሚሆነው ስንማር እንደቆየ ነው አይደለም እንዴ?
እነሆ አዲስ መንፈስ ሰጣችኋለሁ ነው አይደለም ያለው ሕዝቅኤል። አዲስ መንፈስ ሬዘሬክትድ ሆኖ ትንሣኤ አግኝቶ የወደቀው ያንን ሶስተኛውን ፎቅ አጥርሱ የወደቀው ቤት ተነስቶ ያ የሰው መንፈስ በአዳም ምክንያት የሞተው የትንሣኤው መንፈስ እንደሚያስነሳው ተነጋግረናል። የሰው መንፈስ ተነሳ ማለት አዲስ ፍጥረት መሆን ተገኘ ማለት ነው። ቀጥሎ ከዛ በኋላ መንፈሴን በውስጣችሁ አኖራለሁ ኢንድዌሊንግ ስፒሪት። በዳነ ሰው ህይወት ሁሉ መንፈስ ቅዱስ አለ። ዳግም በተወለደ ሁሉ መንፈስ ቅዱስ አለ። ጌታን ባገኘ አዲስ ፍጥረት በሆነ ሰው ህይወት ሁሉ መንፈስ ቅዱስ አለ። ይሄንን ተነጋግረናል። ኢንድዌሊንግ ስፒሪት አለ። ይሄ እንግዲህ ሰው ሲድን በዳነ ጊዜ አዲስ ፍጥረት ሲሆን የዛች የአንዲቷ አካል ቤተክርስቲያን አካል እንዲሆን መንፈስ ቅዱስ አንደኛ ቆሮንቶስ 12 ላይ እንደተጻፈው ቁጥር 13 ይመስለኛል ወስዶ ሲያጠምቀው የአካሉ ክፍል ሲያደርገው ይሄ ሁሉ በአንድ ጊዜ የሚሆነው ብያቸዋለሁ ሲጸድቅ። ይሄ አዲስ ኪዳን ውስጥም በመልእክቶችም ውስጥ ስናነብ የምናገኘው ነገር ሆኖ ሳለ ምንድነው የሐዋርያት ሥራ ውስጥ በግልጽ ሳይሆን የጻፈው ስውር ነው። የጴንጤቆስጤ ቀን ስንት ሰዎች ዳኑ? ጌታን የተቀበሉ 3000 ሰዎች። ምን ማለት ነው? 3000ም ዳግም ተወለዱ ማለት ነው አይደለም እንዴ? ዳግም ተወለዱ ማለት መንፈስ ቅዱስ ውስጣቸው አለ፣ ኢንድዌሊንግ አለ ማለት ነው። የሐዋርያት ሥራን ስናነብ የዳኑት ሰዎች ብዛት የሐዋርያት ሥራን እዚህ ቸርች ተምራቸዋል። እንደው እንዴት እንደበዛ የዳነው እንዴት እንደበዛ። ስለዚህ የዳኑ ሰዎችን ስለሚጠቅስ የሐዋርያት ሥራ ውስጥ ድነት ባለበት ቦታ ሁሉ ኢንድዌሊንግ አለ። ግን መንፈስ ቅዱስ ሰዎች ላይ ሲወርድ የሚያሳየው የሐዋርያት ሥራ አብዛኛው ኤምፋሳይዝ የሚያደርገው ስለ ጥምቀቱ ነው፣ ስለ ኢንድዌሊንግ አይደለም። መልእክቶቹ ሌሎች ቦታ ላይ አለ። ነገሩ ምን እንደሆነ ያኛው ነግራችኋለሁ አለ። ግን አብዛኛው የሐዋርያት ሥራ የሚናገረው ስለ ኢንድዌሊንግ ነው። ማነው? ስለ ጥምቀቱ ነው ማለት ነው። ይቅርታ። አሁን እንግዲያው በግልጽ የተቀመጠው ሐዋርያት ደጋግመው መንፈስ ቅዱስ ሲሞላባቸው የሐዋርያት ሥራ ውስጥ እናያለን። ኢንፊሊንግ ጥምቀቱን አግኝተዋል። ግን ደጋግሞ መሞላት አስፈላጊ ስለሆነ ብዙ ጊዜ ተሞልተዋል። ይሄን ሳንቆጥር የመንፈስ ቅዱስ ጥምቀት የሚለውን ብቻ ወስደን ስናይ ሐዋርያት ሥራ ውስጥ ሪኮርድድ የሆነልን 5 ጊዜ ብቻ ነው። 5 ጊዜ ነው። 5 ነው የመንፈስ ቅዱስ ጥምቀት ሪኮርድድ የሆነው። እነኚህን 5 ቦታዎች አነባለሁኝ። እንዳልኳችሁ ላለማራዘም አልሰብክም። ከዛ በኋላ ማጠቃለያና አንዳንድ ልታውቁ የሚገባችሁን ነገሮች እነግራችኋለሁኝ። አንደኛ የጴንጤቆስጤ ቀን ነው። የጴንጤቆስጤ ቀን የመንፈስ ቅዱስ ወደ ምድር መምጣት የሆነበት ቀን ነው። ከጥቂት ጊዜ በኋላ ብሏቸው ነበረ። ጌታ 40 ቀን ምድር ላይ ቆይቷል። ይህንን ሲነግራቸው 50 ለመሙላት 10 ይቀራል። የጴንጤቆስጤ ቀን በዓለ 50 ይባላል። የመከር በዓል ነው፣ ፈርስት ፍሩት እና ፋሲካ ከሆነ በኋላ 50 ቀን ቆይቶ የሚመጣ ነው። ስለዚህ አሁን ክርስቶስ ካረገ 10 ቀን ቆይቶ ነው የመጣው። ከፋሲካ ከቆጠራችሁት 50 ቀን ነው። በዓለ 50 በሆነ ጊዜ አነባለሁኝ። የመጀመሪያዎቹን 4 ቁጥሮች ብቻ አነባለሁኝ። የሐዋርያት ሥራ እንሄድና የመጀመሪያዎቹን 4 ቁጥሮች ብቻ እናነባለን። በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር ይላል። እነኝህን 4 ቁጥሮች ብቻ ስናይ ምንድን ነው?
ባለ 50 በደረሰ ጊዜ የሐዋርያት ሥራን ስንማር ይህንን ክፍል በዝርዝር ኤክስፖዚሽን ስለነበረ ትንታኔ ስለነበረ በጥሩ ነው ያስተማርኩት። ሄዳችሁ ልታዩ ትችላላችሁ። አሁን ግን ባጭሩ ልንገራችሁ። ምንድነው? ሁሉም አንድ ላይ ነበሩ። ጠብቁ ኃይልን ስትቀበሉ ስላላቸው ወደ ምዕራፍ 1 ብትሄዱ ሁሉም ክርስቶስ ካረገ በኋላ እነኛ ሁለት ነጫጭ ልብስ የለበሱ ሰዎች አትዘኑ፣ ይሄ የምታየው ክርስቶስ እንዲሁ ደግሞ ተመልሶ ይመጣል የሚለውን የምስራችም ካገኙ በኋላ ለመጠበቅ ሁሉም በአንድ ላይ ነበሩ ይላል። አንድ ላይ ነበሩ። ምዕራፍ 1 ላይ የጌታም እናት እንኳን ነበረች። ሁሉም ባሉበት ጊዜ ቁጥራቸው 120 የሆኑ ነበረ። የተሰበሰቡት ጽርሐ ጽዮን ወይም በላይኛው የኢየሩሳሌም ክፍል ነው። አንዳንዶቻችሁ ኢየሩሳሌም ከሄዳችሁ ከዚህ በፊት ከኔ ጋራ ያንን ክፍል ገብተንበታል፣ አይተነዋል። እና መንፈስ ቅዱስ የወረደበትን ቦታ ማለት ነው። 120 ሆነው ይጸልዩ ነበረ። በሚጸልዩበት ጊዜ የተባለው ቀን ሲደርስ ልክ እንዳውሎ ነፋስ ታላቅ ድምፅ ተነሳ። አይ ቲንክ ሁሉ ሊሰማው የሚችል ነው። ትልቅ ነውጥ ነው። ኃይለኛ ነውጥ ነበረ። ከዛ መጣና መንፈስ ቅዱስ የነበሩበትን ቤት ሁሉ ሞላው። ክፍሉ ሁሉ በመንፈስ ቅዱስ ተሞላ። ከዛ በኋላ እንደ እሳት የተከፋፈሉ ልሳኖች በ120ዎቹም ላይ አረፈ። የዚህ ጊዜ ሁሉም ጥምቀቱን አገኙ። ጥምቀቱን ሲያገኙ በመንፈስ ቅዱስ ተሞሉ። ሲሞሉ ሁሉም በአዲስ ቋንቋ ተናገሩ ይላል። የሐዋርያት ሥራ ላይ የምናየው ይሄንን ነው። ሁሉም በአዲስ ቋንቋ ተናገሩ። በጣም የሚያስደስት ልምምድ ነበራቸው። በልሳን የተናገሩት በራሳቸው ድምፅ ነው። መንፈስ ቅዱስ ውስጥ ሆኖ የእሱ ድምፅ አይደለም። መንፈስ ቅዱስ ቃሉን ነው የሰጣቸው። ቃሉን ሰጣቸው። እኔም በራሴ ቃል እሱ የሰጠኝን ቃል እናገራለሁ። ሁሉም በልሳን ተናገሩ። ምናልባት በደንብ እንዲገባችሁ ብዬ ነው። የራሳቸው ድምፅ ነው። በልሳን ተናገሩ። በዚህ በዓል ላይ የሚያስደንቀው 3 በዓላት ከእስራኤል በዓላት ውስጥ ድሮ ስለ እስራኤል በዓላት አስተምሬያለሁኝ ሮብ ባይብል ስተዲያችን ላይ። ከነኛ ውስጥ በ3ቱ እያንዳንዱ እስራኤላዊ ወደ ኢየሩሳሌም እንዲመጣ ትእዛዝ ነበር። ከዚህ የተነሳ አይሁዶች በዓለም ዙሪያ ተበትነው ነበር። ብዙዎቹ ወጥተዋል። በተለይም ሜዲትራኒያን አካባቢ ሞልተውታል። አሁን በዚህ በዓል ላይ ሀገር ውስጥ የነበሩ ብቻ ሳይሆኑ እዛው ኢየሩሳሌም የነበሩ ብቻ ሳይሆኑ ዲያስፖራውም ጭምር ነበረ፣ ከተለያየ ሀገር የመጡ። ይህ በሚሆንበት ጊዜ ሲያዩ ያዩት ሁሉ 2 ሪያክሽን ነበራቸው። አንዱ ኔጌቲቭ፣ አንዱ ፖዚቲቭ ነው። ፖዚቲቮቹ ሰዎቹ ተሞልተው በአዲስ ቋንቋ ሲናገሩ ሲያዩ በጣም ተደነቁ ይላል። በጣም የተደነቁ ናቸው እነኛ ቋንቋውን ስለሚያውቁ። በተለይ እኛ ከዚህ ሀገር የመጣን ዲያስፖራዎች ናቸው የሚሉት። ከዚህም በምናውቀው ቋንቋ ሲናገሩ እነኚህ ቋንቋውን የማያውቁ አሉና ተደነቁ። ሌሎች ኔጋቲቮቹ ደግሞ እነኚህ ሰክረዋል፣ ጠጥተው ነው ሲጋቱ ውለው ማለት ነው አሏቸው። በዚህ ጊዜ ጴጥሮስ ተነስቶ ከቁጥር 14 ጀምሮ ያለውን ተናገረ። ቁጥር 14 ጀምሮ ላንብብላችሁ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ ኔጋቲቮቹን ነው። እነዚህ የሰከሩ አይደሉም። ገና ከቀኑ 3ኛ ሰዓት ነው፣ ጠዋት ነው ማለት ነው፣ 9 AM። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል፣
በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ከመንፈሴ ያፈሳለሁ። ወንዶች ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ እያለ ይቀጥላል። ብዙ ነው። ያንን ጠቀሰላቸው። ግን ያለውን ኦልሬዲ ቁጥር 16 ላይ አይተናል። ይህ የምታዩት ያ ነው። ይህ ኢዩኤል ከብዙ ዘመን በፊት እግዚአብሔር ነግሮት በመንፈስ ቅዱስ ተመርቶ ይሆናል ብሎ የተነበየው ትንቢት ፍጻሜ ነው አላቸው። ይህ ያ ነው የተባለው ነው። ስለዚህ ትንቢቱን ሄዳችሁ የኢዩኤልን ልታነቡ ትችላላችሁ። ጴጥሮስ መንፈስ ቅዱስን ተሞልቶ ይህንን ተናገረ፣ ጠቀሰላቸው እና የዛ ትንቢት ፍጻሜ መሆኑን ነገራቸው። ተሞሉ፣ ተጠመቁ። ባፕቲዝም ጥምቀት ኃይል መልበስ ነው ብያቸዋለሁ። ኃይል የለበሰ ሲያገለግል ውጤት አለው። ውጤታማ ያደርጋል። የሚሰጠውም ለአገልግሎት ነው። እዚሁ ምዕራፍ ላይ ሳንወጣ ያንን ውጤት ታያላችሁ። ጴጥሮስ ተነስቶ ከዚህ በፊት የሐዋርያት ሥራን ስንማር በደንብ አይተነዋል። ያንን ረጅም ስብከቱን ሰበከላቸው። እናንተ የሰቀላችሁትን ክርስቶስ ኢየሱስን እንዲህ እግዚአብሔር ጌታም ክርስቶስም አድርጎታል እያለ ሰበከላቸውና ስንት ሰዎች ዳኑ? 3000 ሰዎች በአንድ ስብከት ዳኑ። በጣም አስደናቂ ነው። ውጤታማ ያደርጋል። ምክንያቱም ለአገልግሎት ነው የሚሰጠው። ስራውን የሚሰራው መንፈስ ቅዱስ ስለሆነ ነው። ትልቅ ውጤት ነው ያመጣው። ጴጥሮስ ከተናገረው ነገር ውስጥ ምንድን ነው? አንደኛው ንስሐ ግቡ፣ ንስሐ መግባት እንደሚያስፈልጋቸው እና ወደ እግዚአብሔር መመለስ እንደሚያስፈልጋቸው፣ መጠመቅ እንደሚያስፈልጋቸው ነግሯቸዋል። የመንፈስ ቅዱስ ጥምቀት እንግዲህ ለዛን ዘመን ብቻ ሳይሆን ትውልድን የሚሻገር እንደሆነም ደግሞ ሲያስረዳቸው ከቁጥር 38 ጀምሮ የመንፈስ ቅዱስ ተስፋ ለማን ነው ይላቸዋል። ለእናንተም ነው። እዚያውን ለሰውት አሻፎችም ሁሉ እንኳን ሳይቀሩ ማለት ነው። ለልጆቻችሁ፣ ልጆች ነበሯችሁ ይሆናል የዛን ዘመን እዛው ለልጅ ልጆቻችሁ ዘመን እየተሻገረ ነው። ጌታ እግዚአብሔር ለሚጠራቸው ሁሉ ነው። ምን ማለት ነው? የመንፈስ ቅዱስ ሙላት፣ የመንፈስ ቅዱስ ጥምቀት ኖርማል ልምምድ ነው ለቤተ ክርስቲያን። አንዳንዶች እንደሚሉት በሐዋርያት ዘመን ብቻ የሐዋርያት ሥራ ምዕራፍ 2 ላይ የቀረ ነው እንደሚሉት አይደለም። ጌታ እግዚአብሔር ለሚጠራቸው ሁሉ ከሆነ ዛሬ እግዚአብሔር ሰዎችን ይጠራል አይጠራም? ይጠራል። ጥሪው ይቆማል አይቆምም? አንድ ቀን ይቆማል። መቼ? ዛሬ አይደለም እንዴ? መቼ? ጌታ ሲመጣ፣ ይሄ የጸጋ ዘመን ሲያበቃ። ይሄ የጸጋ ዘመን ነው። እግዚአብሔር ሰውን እየለመነ ነው፣ እንድንድን ነው ፍላጎቱ። ይሄ በሚያበቃበት ጊዜ ይበቃል። እስከዛ ድረስ ግን ኤቲዝ ኖርማል ልምምድ ነው ለቤተ ክርስቲያን። ይሄ በደንብ ሊገባን ይችላል። አንዳንዶች የድሮ የቀረ ብቻ ያደርጉታል። ሁለተኛው የምናየው በሰማርያ አማኞች መካከል ነው። ሁለተኛውን ጥምቀት የምናየው ከአምስቱ በኢየሩሳሌም ቤተ ክርስቲያን ሰዎች እየዳኑ ቤተ ክርስቲያኒቷ እያደገች ስትሄድ ሐዋርያት ስንማር እድገታቸው ምን ያክል እንደነበረ ተጨመሩ ቀርቶ እንደው መልቲፕሊኬሽን ነበረ፣ ማባዛት ላይ ነበር የደረሱት። ከዚህ የተነሳ ብዙ ስደት ነበረባቸው። እስጢፋኖስ ምዕራፍ 7 ላይ እንደምታዩት ተገደለ፣ ስደት መጣ። ኢየሩሳሌም ከነበሩት ክርስቲያኖች መካከል አገልጋዮችም ጭምር አንዳንዶቹ በአካባቢው በሚገኘው መንደሮች፣ ቦታዎች መሄድ ጀመሩ። በሌላ መንገድ ደግሞ የእግዚአብሔር ዓላማም ነው። ኢየሩሳሌም ላይ ሆነው እየተጽናኑ እያደጉ ደስ እያላቸው በመንፈስ ቅዱስ እየተደሰቱ ብቻ እንዲኖሩ አይደለም። ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው
በኢየሩሳሌም አካባቢ ለነበሩት አይደለም። ለማን ነው? ለዓለም ሁሉ ነው። እንዲስፋፋ ስለሚወድ ስደቱን ፈቅዶታል እላችሁ ነው። ስደት መጣ፣ ሁሉም በየቦታው ተበተኑ። ምዕራፍ 8 ላይ እንደምናየው ዲያቆን ሆኖ ተመርጦ የነበረው ከነኛ ከሰባቱ አንዱ የነበረው እና እሱ ደግሞ አሁን ወዴት ፊልጶስ ወዴት ሄደ ይላል? ወደ ሰማርያ ሄደ። በሰማርያ ምስክሮቼ ትሆናላችሁ ተብሎ ነበር። አያችሁ፣ እግዚአብሔር አንዳንዴ የራሱ መንገድ አለው። አንንቀሳቀስ ስንል የሚያንቀሳቅስበት መንገድ አለው። ወደ ሰማርያ ሄደ። ሰማርያ ሄዶ ፊልጶስ እንደምናውቀው ወንጌል ሰበከ። ከቁጥር 12 እስከ 19 ምዕራፍ 8 ላይ ነኝ ያለሁት። ላንብብላችሁ። ምዕራፍ 8 የሐዋርያት ሥራ ሁለተኛው ቦታ። ይህንንም አጠር አድርጌ ነግራችሁና ወደ ማጠቃለያዎቹ ሐሳቦች ሄዳለሁኝ። ከቁጥር 12 እስከ 19 ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ፣ ጥምቀት ሆኗል። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውም ምልክትና ታላቅ ታምራት ባዩ ጊዜ ተገረሙ። ይሄ ሰው ጠንቋይ የነበረ ነው። ወደ ላይ ሄዳችሁ ብታነቡ በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳ ገና አልወረደም ነበርና፣ መንፈስ ቅዱስ ማለት ነው። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ይላል። ይህን ሳይ ሲሞን በገንዘብ እጁን የሚጭንበት ሁሉ መንፈስ ቅዱስ እንዲሞላ ጠይቆ ነበረ። ገስጾታል። አንተም ገንዘብህም ከአንተ ጋር ይጥፋ፣ ይልቁን እግዚአብሔር መሐሪ ነውና ምናልባት ይምርህ እንደሆነ ንስሐ ግባ ብለውታል። እግዚአብሔር የምህረት አምላክ ነው፣ ግን እሱ ሁሉ እስከዛ እስኪሞክር ድረስ ማለት ነው። አሁን የምናየው ምንድን ነው? አንድ ቃል ልብ በሉ። በጥንት ቤተ ክርስቲያን ኢየሩሳሌም ያሉት ሐዋርያት መሪዎች ሄዶ ፊልጶስ ሰማርያ ባደረገው ስብከት ብዙዎች ጌታ እንደተቀበሉ፣ በጌታ እንዳመኑ፣ ደህንነት እንዳገኙ፣ ዳግም ልደት እንዳገኙ፣ አዲስ ፍጥረት እንደሆኑ፣ ደግሞ የውሃ ጥምቀትንም እንደፈጸሙ በሰሙ ጊዜ ዮሐንስና ጴጥሮስን ላኩላቸው። ለምን? ለመንፈስ ቅዱስ ጥምቀት እንዲጸልዩላቸው። ከዚህ የምናየው ምንድን ነው? በጥንት ቤተ ክርስቲያን አዲስ ክርስቲያኖች ሲኖሩ፣ አዳዲስ አማኞች ሲያምኑ ለእነኛ የመንፈስ ቅዱስ ጥምቀት እንዲያገኙ መጸለይ ኖርማል ልምምድ ነበር። ኖርማል ልምምድ ነበር። የተለመደ ነው ማለት ነው። አዲስ ነገር አይደለም ማለት ነው። እነኛ ሁለቱ ጴጥሮስና ዮሐንስ መጥተው አማኞችን እጅ ጭነው ጸለዩላቸው። እነርሱም በመንፈስ ቅዱስ ተጠመቁ ይላል። ሁለተኛው ሬከርድ ይሄ ነው። ሲጠመቁ አስደናቂ ነገር ሆነ። በአዲስ ቋንቋም ተናገሩ። ልክ የሐዋርያት ሥራ 2 ላይ እንደሆነው ማለት ነው። የተለመደ ምልክት ነው በአዲስ ቋንቋ መናገር። ሰው በመንፈስ ቅዱስ ሲሞላ ተናግሮት በማያውቀው በአዲስ ቋንቋ ይናገራል። ሶስተኛ፣ ቶሎ ቶሎ ልሂድላችሁ። ሳኦል ይባል የነበረው ጳውሎስ። ሳኦልን ሁላችንም እናውቀዋለን። እንዴት እንደተለወጠ እናውቃለን። ከመለወጡ በፊት ምን አይነት ሕይወት እንደነበረው እናውቃለን። የእግዚአብሔርን ስራ ማጥፋት የወደደ ሰይጣን የተጠቀመበት፣ እስጢፋኖስ ሲገደል ለገዳዮቹ ልብሳቸውን አውልቀው በደንበኛው እንዲወግሩ ይጠብቅ የነበረ፣ በደንብ ድንጋይ እንዲወረውሩ ክፉ ሰው ነው እና መንገድ ላይ ሲሄድ ወደ ደማስቆ፣ ያውም ለምን ደማስቆ ይሄዳል? አሁንም ቤተ ክርስቲያንን ለማዘጋት፣ ክርስቲያኖችን ለማሰር ነው። በሚሄድበት ጊዜ ኢየሱስ ክርስቶስ ብርሃን አበራበት፣ ተገለጸለት
ሳኦል ሳኦል አለው። አዎ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ጌታ ሆይ አንተ ማነህ አለ። እኔ አንተ የምታሳድደው ክርስቶስ ነኝ ይለዋል። ራሱን ይገልጽለታል። ከዛ በጣም ብርሃን ስላበራበት አይኑ ሁሉ ማየት አልቻለም። ስለዚህ ምን አለው? ጌታ መመሪያ ሰጠው። ሂድ፣ ወደ ከተማ ሂድ፣ በዛም ጠብቅ፣ የምታደርገውን ይነግረዋል አለው። እውሩ ሳኦል አሁን ወደ ደማስቆ ገባ። ደማስቆ ገብቶ በቃ ይጠብቅ ነበር። ጌታ ነግሮታል። ብታነቡ ገብቶ ዝም አላለም። 3 ቀን ይጸልይ ነበረ። ጌታን ካገኘ አሁን ጳውሎስ 3 ቀኑ ነው። የ3 ቀን ክርስቲያን አይደለም እንዴ? የ3 ቀን ክርስቲያን እና እግዚአብሔርም ይናገረው ነበረ። አንድ ሐናንያ የተባለ ሰው መጥቶ ሲጸልይለት ሁሉ አስቀድሞ በዛ በ3ቱ ቀን ጸሎቱ ውስጥ አልበላም አልጠጣም ይላል መጽሐፍ ቅዱስ። እግዚአብሔር ደግሞ ሐናንያን ተናገረው። ሳኦል የሚሉት የጠርሴስ ሰው መጥቷል። እዚህ ቦታ ሄድና ለእርሱ ጸልይለት በመንፈስ ቅዱስ እንዲሞላ፣ አንተም መጥተህ ስትጸልይለት አይቷል አለው ጌታ። አሁን ሐናንያ እንዴት እንዳንገራገረ እና የሆነውን እናንብብ። ምዕራፍ 9 ከቁጥር 10 እስከ 18 ምዕራፍ 9 እንሄድና ከቁጥር 10 እስከ 18 እናነባለን። ይህ ብቻ አይደለም፣ ነገር ግን የት ነው ማነበው? ሮሜ ላይ ነኝ። ሶሪ ምዕራፍ 9 ከቁጥር 10 እስከ 18 በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደምትባል መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ይጸልያል። አያቸው፣ የ3 ቀን ክርስቲያን። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆችና ስልጣን አለው አለ። ጌታም ይህ በአሕዛብ በነገስታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ አለው። ሐናንያም ወደ ቤቱ ገባ፣ ወደ ጳውሎስ ወደ ነበረበት እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ። ተነስቶም ተጠመቀ፣ መብልም በልቶ በረታ ይላል። ሐናንያ ጸለየለት። ሲጸልይለት ዓይኑን የሸፈነው ቅርፊት ወደቀ፣ ማየት ቻለ። እጅ ጭኖ ነው የጸለየለት። በመንፈስ ቅዱስ ተጠመቀ፣ ተሞላ። ያ ብቻ አይደለም፣ የውሃ ጥምቀትም ወሰደ ሳኦል። እዚህ ቦታ ይሄ ሳኦል መንፈስ ቅዱስን ሲሞላ ወይም ሲጠመቅ የምናየው በሐዋርያት ሥራ ምዕራፍ 2 ላይ የጴንጤቆስጤ ቀን ወይንም ደግሞ ቅድም ያየናቸው የሰማርያ ሰዎች እንዳደረጉት በልሳን ተናገረ የሚል ቃል አልተጻፈም። ስላልተጻፈ አልተናገረም ማለት አይደለም። ተናግሯል፣ እርግጠኛ ነኝ። ኖርማል ልምምድ ነበር በመንፈስ ቅዱስ ሲሞላ። ደግሞ ማረጋገጫ ከፈለጋችሁ በተለይ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው 1ኛ ቆሮንቶስ 14 ላይ በግልጽ ተናግረዋል። ከሁላችሁም ይልቅ እኔ በልሳኖች እናገራለሁ ብሏል። ኖርማል ብላችሁ ኖርማል ልምምድ ነበር። የመንፈስ ቅዱስ ጥምቀትን አገኘ። የውሃንም ጥምቀት ወሰደ።
አራተኛውን ልስታችሁ ቶሎ ቶሎ እንድንሄድ። ቆርኔሌዎስ ቤት የሆነው ነው። አራተኛው ሬከርድ ምዕራፍ 10 ላይ ታገኙታላችሁ። ጴጥሮስ አስቀድሞ ራእይ እንዳየ እግዚአብሔር የሰው ፊት አይቶ እንደማያዳላ፣ ያው እንደምታውቁት አይሁዶች አሕዛብን ውሾች ነው የሚሏቸው። ከነሱ ጋር አይበሉም፣ ካልተገረዙት ቤት አይገቡም፣ የተለዩ ነበር። አሁን እግዚአብሔር በሚናገረው ተናገረው። ያው ከሰማይ የመጣው ሸለመጥማቱ ምኑ የማይበላ ነገር ሁሉ በኢየሱስ ስም የምትሉት ማለት ያን ሁሉ አሳየው። ግን ትርጉም ነበረው። እግዚአብሔር ከፈጠረው የሚጠላ እንደሌለ፣ እግዚአብሔር ለሁሉም እንደሆነ፣ ክርስቶስም በመስቀል ላይ የሞተው ለሁሉ ነው። ስለዚህ እነርሱ አይሁዶች ያገኙት ድነትና ልምምድ ወደ አሕዛብም መሄድ አለበት ስለላከው አሁን ጴጥሮስ ወደ ቆርኔሌዎስ ቤት መጣ። ልብ እንድትሉ የምፈልገው ለአሕዛብ ወንጌል ሲደርስ ይሄ የመጀመሪያው ጊዜ ነበር። ወደ አሕዛብም ሄደው ወንጌል አሁን የሐዋርያት ሥራ ስታዩት እስካሁን አይሁዶች አካባቢ ነበር። ወንጌል ወደ አሕዛብም ሲደርስ እናያለን። ከቁጥር 10 ምዕራፍ 10 ከቁጥር 44 እስከ 48 እናንብበው። ስናነበው ይሻለናል። ከቁጥር 44 እስከ 48 ዘልዬ ነው። ጴጥሮስ ይህን ነገር ሲናገር አሁን ቤት ውስጥ ገብቶ መናገር ጀምሮ ነበር። ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን ተቀበሉ እንዳይጠመቁ፣ መንፈስ ቅዱስን የተቀበሉት እንዳይጠመቁ ውሃም ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚያ በኋላ ጥቂት ቀን እንዲቆይ ለመኑት። ምን ሆነ? ጴጥሮስ ሲሰብክ ሳለ እጅ አልጫነም። ልክ የሐዋርያት ሥራ ምዕራፍ 2 ላይ የጴንጤቆስቴ ቀን እንደሆነ ነው። መንፈስ ቅዱስ በሁሉ ላይ ወረደባቸው፣ በልሳንም ይናገሩ ጀመር። የዚህን ጊዜ ከተገረዙት ወገን የሆኑ ጴጥሮስ ብቻውን አልመጣም፣ አብረውት የመጡት አይሁዶች አሉ። ይሄን በሚያዩበት ጊዜ በልሳኖች ሲናገሩ ስለሰሙ ልክ እነሱ ከጥቂት ጊዜ በፊት በጽርሐ ጽዮን በዛ በላይኛው የኢየሩሳሌም ክፍል 120 ሆነው ሲጸልዩ እንደተቀበሉት እነኚህም ሲቀበሉ አዩ። እነኚህም ልክ እንደነሱ በልሳን ሲናገሩ አይተው ገረማቸው፣ በጣም ተደነቁ። ይሄ መቼም አስደናቂ ነው። ጴጥሮስ ምን አለ? ልክ እንደኛ። በቃ ልዩነቱ ምንድን ነው? አሕዛብም ልክ እንደኛ። እግዚአብሔር ልዩነት አያደርግም። እናንተ አሕዛብ መሆናችሁን ታውቃላችሁ። እኔ አሕዛብ ነኝ። አንዳንድ ጴንጤዎች አሕዛብ ነው ይላሉ። አልዳነ ለማለት ነው። ኖ አንተ ራሱ ባዩ አሕዛብ ነው፣ አይሁዳዊ አይደለም። እና እግዚአብሔር ሁሉንም እኩል ነው የሚያየው። በመንፈስ ቅዱስ ተሞሉ፣ በአዲስ ቋንቋ ተናገሩ። ከሳሾች አይጠፉም። ጴጥሮስን ያልተገረዙበት ቤት ገብተህ እንዲህ አድርገሃል ብለው ከሰሱት። ምዕራፍ 11 ላይ ታገኙታላችሁ። ያልተገረዙት አሕዛብ ዘንድ ገብተህ እንትን አድርገሃል። አሁን መግለጫ መስጠት ነበር ኢየሩሳሌም ላሉት ክርስቲያኖች። በሚገልጽበት ጊዜ ምንድን ነው ያለው? ምዕራፍ 11 ከቁጥር 15 እስከ 18 ብታነቡ ምን ይላል ጴጥሮስ? እንዲህ ሆነ። እኔ ቤታቸው ገብቼ እግዚአብሔርን ቃል ተናገርኩ። ስናገር ልክ ለእኛ እንደሆነው ምንም ልዩነት የለም። የጴንጤቆስጤ ቀን እንደሆነው እነኝም ላይ መንፈስ ቅዱስ ወረደባቸው፣ አጠመቃቸው፣ በመንፈስ ቅዱስ ተሞሉ፣ በአዲስ ቋንቋም ተናገሩ፣ ልክ እንደ እኛ አለ። የመጨረሻው ምዕራፍ 19 ላይ ነው ሬኮርድድ የሆነውን ያልኳችሁ። ሪኮርድድ የሆነው
ግን ስለ ሙላት ብዙ ቦታ አለ የሐዋርያት ሥራ ውስጥ ጥምቀት ያገኙበት ምዕራፍ 19 ላይ ከቁጥር 1 እስከ 7 ማንበብ ትችላላችሁ። ይሄ የሆነው በኤፌሶን የነበሩት አማኞች ነው። በቅርቡ እንደውም በአዲሱ ዓመት ስለዚህ ርዕስ ስንማር ፓስተር ታሪኩ ይህን እንዳስተማረ በዝርዝር አስታውሳለሁኝ። ምዕራፍ 19 ከቁጥር 1 እስከ 7 ብቻ ያለውን ላንብብላችሁ። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳ አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ ለንስሐ ጥምቀት አጠመቀ አላቸው። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያክሉ ነበረ ይላል። ወደ ኤፌሶን መጣ። ሲመጣ ጠየቀ። ጥያቄው ክርስቲያን ማን ነው? አማኞችን አሉት። ተጠምቀናል። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ? ጥያቄው ራሱ ሰው ከዳነ ዳግም ከተወለደ አዲስ ፍጥረት ከሆነ ክርስቲያን ከሆነ በኋላ የመንፈስ ቅዱስ ጥምቀት እንዲያገኝ ቢጠበቅ ኖርማል ልምምድ ነው እንዴ? አመናችሁ? አዎ። ካመናችሁ ተቀበላችሁ ወይ? ይህን ሲላቸው እኛ መንፈስ ቅዱስ እንዳለም አልሰማንም። ታዲያ በምን ተጠመቃችሁ? በዮሐንስ ጥምቀት። ይቀራቸዋል። አሁን አጠመቃቸው በውሃ። ከዛ በኋላ እጁን ጭኖ ጸለየላቸው። ሲጸልይላቸው ሁሉም በመንፈስ ቅዱስ ተሞሉ፣ በአዲስ ቋንቋ ተናገሩ፣ ትንቢትም ተናገሩ። እንደውም አሁን የመንፈስ ቅዱስ ጥምቀት ብቻ ሳይሆን የጸጋ ስጦታም በአንድ ጊዜ ያገኙ ከመካከላቸው አሉ። ትንቢት ከጸጋ ስጦታዎች ውስጥ የሚመደብ ነው። ምዕራፍ 12 አንደኛ ቆሮንቶስ ላይ ከተዘረዘሩት ማለት ነው። እነዚህ 5 የመንፈስ ቅዱስ ጥምቀት ስንመለከት ግን የሚከተለውን ነገሮች ሊጨምርላችሁ ለማጠቃለል ሪኮርድ የሆኑት እነኚህ ናቸው። ከሙላቱ ውጭ ማለት ነው። ደጋግሞ መሞላት አለ ብለናል። ከ5ቱ ውስጥ በ3ቱ ጊዜ 3/5 ማለት ነው ሰዎች በመንፈስ ቅዱስ ሲሞሉ በአዲስ ቋንቋ ተናገሩ። ጳውሎስን አስረድቻቸዋለሁ። መናገሩ ምንም ጥያቄ የለውም። ራሱ 4 ሊሆን ይችላል፣ ግን ሪኮርድ የሆነውን እንዳለ ሪኮርድ ስናደርግ 3/5 ጊዜ ማለት ነው። በቀሩት በ2ቱ ጊዜ ቢሆን ባይጻፍም በልሳን እንደተናገሩ ጥርጥር የለውም። ኖርማል ልምምድ ነበረ። ሐዋርያ ጳውሎስም እንደውም ከሁላችሁ ይልቅ የበለጠ እናገራለሁ ብሎ አንደኛ ቆሮንቶስ 14 ቁጥር 18 ላይ ተናግሯል ማለት ነው። ስለዚህ በሁሉ ቦታ በ4 ቦታ ጳውሎስን ካላችሁ ከጨመራችሁ ወይንም በ3ቱ ሪኮርድድ እንደሆነው እና ኮመን ነገር የምናየው በልሳን መናገር ነው በመንፈስ ቅዱስ ሲሞላ ሰው። ስለዚህ ሰው የመንፈስ ቅዱስ ጥምቀት ሲያገኝ ምልክቱ በአዲስ ቋንቋ መናገር ነው። የመንፈስ ቅዱስ ጥምቀት መለኮታዊ ምልክት በአዲስ ቋንቋ መናገር ነው። አንዳንድ ነገር ላንሳ። በእነዚህ በእያንዳንዱ ጊዜያት ሰዎች በመንፈስ ቅዱስ ሲጠመቁ በልሳን ተናግረዋል። ሌሎች የታዩ ምልክቶች የሉም ወይ? የመንፈስ ቅዱስ ሙላት ሲሆን ከቋንቋው ሌላ ከልሳኑ ሌላ ብትሉ ነበሩ። የጴንጤቆስቴ ቀን የተከፋፈሉ የእሳት ልሳኖች ነበሩ፣ ምልክት ነው። አውሎ ነፋስ ነበረ፣ ምልክት ነው። ድምፅ ነበረ፣ ምልክት ነው። በኤፌሶን የነበሩት ደግሞ ከቋንቋው ሌላ ትንቢት ተናግረዋል። ይሄም ምልክት መሆን ይችላል። የተከፋፈለ ልሳን የመሰለ እሳትና የአውሎ ነፋስ ድምፅ ደግሞ ቆርኔሌዎስ ቤት እና በኤፌሶን ሰዎች ሲጠመቁ አልነበረም። እንግዲያው በሁሉም ኮመን የሆነው ምልክት
በሁሉም ልምምዶች የመንፈስ ቅዱስ ጥምቀት ባለበት በአዲስ ቋንቋ መናገር ነው። ይሄ ሊያስደንቅ አይገባም። ያመኑትም እነዚህ ምልክቶች ይከተሏቸዋል ብሏል ጌታ አስቀድሞ ማርቆስ 16 ላይ እንኳን እና ምንድነው ለበሽተኞችም ጸልየው እንደሚፈወሱ አይደለም በአዲስ ቋንቋም ይናገራሉ ይላል። አማኝ የሆነ ሁሉ ይሄን የተሰጠው ነው መናገር ይችላል ማለት ነው። ኮመኑ በአዲስ ቋንቋ መናገር ነበር። ሌላ ነጥብ በመንፈስ ቅዱስ ለመጠመቃቸው ምንም የማያጠራጥር ምልክት በልሳን መናገራቸው ነው። ለምሳሌ ያህል ቆርኔሌዎስ ቤት ጴጥሮስ ሲናገር በአዲስ ቋንቋ ተሞሉ፣ በመንፈስ ቅዱስ ተሞልተው ጴጥሮስም ተገረመ። የተገረሙት እግዚአብሔር ልክ ለነሱ ያደረገውን ነገር ለነኚህም ማድረጉ ነው። ምልክቱ በምን አወቁ? በቃ ሁሉም ሲናገር ስለሰሙ ነው። አሕዛብ እንደ ርኩስ የሚቆጠሩ ነበር። ግን ልክ እንደ አይሁድ እግዚአብሔር ለእነርሱም ለአይሁዶች ያደረገውን ለእነርሱም አደረገላቸው። አይሁዳዊ የነበሩት በኢየሩሳሌም ያሉ ታማኞችም ኮንቪንስ የሆኑት ሐዋርያ ጳውሎስ ልክ እንደኛ ብሎ ይሄንን የእነርሱን መሞላትና በአዲስ ቋንቋ መናገር በነገራቸው ጊዜ ነው። እና አይሁድም አሕዛብም የተቀበሉት ኮመን ነገር በአዲስ ቋንቋ መናገራቸው ነው። አጠራጣሪ አይደለም። እና አይሁዶች የተቀበሉት በዚህ ምክንያት ነው። ሌላ ተጨማሪ ምልክትስ ምን አየህ ብለው ጴጥሮስን አልጠየቁትም። በቂ ነው። በልሳን እንድትናገሩ ስለነገራቸው ልክ የጴንጤቆስጤ ቀን ለኛ እንደሆነ ሆነ ስላላቸው ሌላ ጭማሪ ነገር የጠየቁት ነገር የለም። በቂ ነው ልል ነው። አንዳንድ ሰዎች ጥያቄ ላንሳ። አንደኛ ቆሮንቶስ 12:30 ላይ ጳውሎስ ሁሉም በልሳኖች ይናገራሉን የሚል ጥያቄ ይጠይቃል። ሁሉም በልሳኖች ይናገራሉን? አይናገሩም። ሁሉም በልሳኖች መልሱ ይህንን ጥቅስ ይወስዱና ጳውሎስ ሁሉም አይናገሩም ብለዋል ይላሉ። የማያስታውሱት ግን አንደኛ ቆሮንቶስ 12:30 ላይ ጳውሎስ ያለው ሁሉም በልሳኖች ይናገራሉን የብዙ ቁጥር ነው። ልሳኖች ፕሉራል። ሁሉም በአዲስ ቋንቋ ወይም በልሳን ይናገራሉን አላለም። ሁሉም አይናገሩም የተባለው ልሳኖች ላይ ነው። ጳውሎስ ምልክት ስለሆነው የመንፈስ ቅዱስ ጥምቀት ምልክት ስለሆነው በልሳን መናገር አልተናገረም። ጳውሎስ የሚናገረው የጸጋ ስጦታዎች ተብለው ከተዘረዘሩት ከ9 የጸጋ ስጦታዎች አንዱ በልሳኖች መናገር ነው። ሰዎች በልሳኖች መልእክት ያመጣሉ። ተርጓሚ ካለ አንዱ መልእክት ሲያመጣ ሌላው ከዛ ትርጉሙን ይሰጣል። ኦሮምኛ የምትናገሩ ኦሮምኛ ስለምታውቁ ሰው በኦሮምኛ ቢናገር መተርጎም ትችላላችሁ። ትግርኛ የምትናገሩ ልክ እንዲሁ ነው። ወላይትኛ የምትናገሩ ልክ እንዲሁ ነው። አትሳሳቱ። በልሳኖች የተነገሩት ነገር ተርጓሚው ሲተረጉም ልክ አሁን እንዳልኩት ትግርኛ የሚያውቀው ትግርኛ ሰምቶ ትርጉም እንደሚሰጥ ማለት አይደለም። ያም የሚናገረው መንፈስ ቅዱስ በውስጡ ያጨቀውን ነው፣ በልሳኖች ያወጣዋል። ይሄኛውም ደግሞ የእግዚአብሔር መንፈስ የግፊት ስጦታ ስለሆነ ነግሮት መልእክቱን ልቡ ላይ አፍሶለት ያወጣዋል እንጂ በጆሮ ልክ ትግርኛ ተናጋሪው እንደሰማው እያንዳንዷን ቃል አጣርቶ ቮካብሌሩን ለይቶ ማለት አይደለም። ስጦታ ነው፣ የመንፈስ ቅዱስ አሰራር ነው። የግፊት ስጦታ ስለሆነ ትርጉሙ ይሰጣል። አሁን ጳውሎስ ሁሉም ይናገራሉን ወይ ያለው ይሄንን ፕሉራሉን የመንፈስ ቅዱስ ስጦታን የጸጋ ስጦታዎችን ነው እንጂ ስለ ልሳኖች አልተናገረም። አንዳንዶች እዚህ ጥቅስ ላይ ተመርኩዘው ሁሉም አይናገሩም ተብሏል ይላሉ። ስህተት። ሌላው እንግዲህ ይሄ ገብቷቸዋል። ሌሎች ደግሞ አንደኛ ቆሮንቶስ 13:8 ላይ ይመረኮዙና ልሳኖች ቢሆን ይሻራሉ።
ያሉ ጸጋ ስጦታዎቹ ይሄ ቢሆን ይሻራል። እስከ መጨረሻው የሚቆይ ምንድን ነው ብሏል? ፍቅር፣ ተስፋ፣ ይሄን የመሳሰሉት አይደል? 3 ነገሮች እና ልሳኖች ቢሆን ይሻራሉ ስለሚል ተሽረዋል ይላሉ። በጣም የሚያሳዝን ነገር ይናገራሉ ማለት ነው። ነገር ግን ተሻረ የሚለው አሁንም ፕሉራል የሚሆኑትን ስጦታዎች ነው። ፈውስ ይሻራል አይደለም እንዴ? ይሻራል። መቼ ነው የሚሻረው? ፍጹም የሆነው ሲመጣ። ማን ነው ፍጹም የሆነው? ኢየሱስ ክርስቶስ ሲመጣ። ኢየሱስ ክርስቶስ ሲመጣ ምን ፈዋሽ ያስፈልገናል? አገር ሁሉ የተፈወሰ ነው አይደለም? ምድር ሁሉ በሺህ ዓመት ስለ ሺህ ዓመት አላስተማርኳችሁም? ምን ምድር እርግማኗ ሁሉ እንደሚነሳ ሁሉ በረከት ነው። ታምራትም ቢሆን ይሻራል። ጸንቶ የሚኖረው ይሄ ነው። 3 ነገሮች ጠቅሶ ነው። ስለዚህ አሁንም የሚናገረው ስለዛ ነው እንጂ ስለ ስጦታ ስለሆነው ነገር ነው እንጂ ምልክቱ ቀርቷል ማለቱ አይደለም። ይሄም የማይሄድ ጥቅስ ነው። አንዳንዶች ይሄን ይላሉ። ታዲያ ይሄን ካልክ ለምን አንዳንድ ጊዜ ሰዎች በልሳን አይናገሩም ተሞልተው? እንግዲህ ምክንያታቸውን እያንዳንዱን እግዚአብሔር ያውቅ። እኛ ሰዎች አይደን። ግን የሚመስለኝን ልንገራችሁ። አንዳንዶቹ ፍርሃት ነው፣ ይፈራሉ። ፍርሃት ትክክል ነው ወይ ትክክል አይደለም ወይ ጠልቆ ለመግባት እንኳን አንዳንዶች ይፈራሉ። ይሄ ደግሞ አንዳንድ ጊዜ እኮ ትፈራላችሁ። እኔ ድሮ ልጅ ሆኜ አስታውሳለሁ። አንድ ጊዜ በኃይል ተባረኩኝ፣ ጸልያለሁ በልሳን ምናምን፣ ክፍሉ ሁሉ ተናወጠ እና እንደው ጌታ መጥቶ የሚያናግረኝ መሰለኝና እንዲማየው ደንግጬ ፈራሁና ጸሎት አቁሜ ያውቃለሁ። አንዳንድ ነገር ሰዎች መፍራት ይችላሉ። የፍርሃታቸውን አይነት አላውቅም። ፍርሃት ሊሆን ይችላል እንጂ ሰው በመንፈስ ቅዱስ ከተሞላ ጥምቀቱን ካገኘ በልሳን መናገር ይችላል። ወይንም ደግሞ የሚጠብቁት አንዳንዶቹ መንፈስ ቅዱስ ምላሳቸውን ወስዶ እያደረገ እንዲያናግራቸው ነው። የግድ እንዲያነቃንቃቸው ነው። ነገር ግን ማድረግ የሚገባቸው ሰረንደር ብቻ ነው። እግዚአብሔር የፈጠረውን ይህንን ክፉ ምላስ ለእግዚአብሔር ሰረንደር ማስረከብ ነው። ቃሉ የሚሰጠው እሱ ነው። አንዳንዶች እንዲህ በል የሚሉ አሉ። አልወድም። ብዙ እኛ መካከል ከሚደረጉ ስህተቶች መንፈስ ቅዱስ ራሱ ሲመጣ ያፈነደዋል፣ ያናገራል። ግን ሰረንደር ማድረግ ነው የሚገባቸው። ከፍርሃት የተነሳ ሊሆናል። አንዳንዶች ደግሞ የመጣላቸው ቃል ለምን እንደነ እንትና አይደለም በማለት ነው ሌሎችን እንደሰሙት። አንዳንዶች ደግሞ ይጠራጠራሉ። የሚጠራጠር ሰው ከእግዚአብሔር አንዳች ለምኖ የሚያገኝ አይምሰለው ይላል። ጥርጥር ብዙ ነገር ያበላሻል። መጥፎ አቲቲዩድ፣ ይህን የመሳሰሉ ነገሮች። ሌላው አንዳንድ ነጥቦች ልጨምርላችሁ። ከ5ቱ በ3ቱ ጊዜ 3/5ኛው በመጀመሪያ በመንፈስ ቅዱስ ጥምቀት ከተጠመቁ በኋላ ነው የውሃ ጥምቀት የወሰዱት። 3/5ኛው ደግሞ ከ5ቱ ጊዜያት 2/5ኛው ማለት ነው ሰማርያና ኤፌሶን ላይ ብታዩ አስቀድመው የውሃ ጥምቀት ወስደዋል። ከዛ በኋላ የመንፈስ ቅዱስ ጥምቀት አገኙ። ስለዚህ ከዚህ የምንመለከተው ምንድን ነው? የመንፈስ ቅዱስ ሙላት ለማግኘት ተጠምቀንም የውሃ ጥምቀት ወስደንም ማግኘት እንችላለን። የውሃ ጥምቀት ሳናገኝም ሳንወስድም ማግኘት እንችላለን ከዳንን። እሱን በኋላ አንድ ነጥብ አለ ይነግራቸዋለሁ። ምክንያቱም መንፈስ ቅዱስ የሚከተለው ደሙን ነው። ደሙ ባልደረሰበት መንፈስ ቅዱስ አይገባም። ልድገመው፣
መንፈስ ቅዱስ ደሙ ባላለፈበት ባልጸዳ ኃጢአቱ ይቅር ባልተባለ ሕይወት ውስጥ ገብቶ አንዱን ከዛ ከጠጅ ቤት አውጥቶ በመንፈስ ቅዱስ አያናግረው። እሱን ያዙልኝ። ሌላው ከዚህ ካየነው ውስጥ ከአምስቱ በሶስቱ የተጠመቁት እጅ ተጭኖ ሲጸለይላቸው ነው። አይደለም እንዴ? እጅ ተጭኖ ሲጸለይላቸው ኖርማል ልምምድ ነው። የግድ ፓስተር ሽማግሌው ወይንም ሌላ የታወቀ ሰባኪ መሆን የለበትም። ማንም ክርስቲያን እኛ ድሮ ልጆች ሆነን እርስ በርስ ነው ሁሉም አንዱ ለአንዱ እየጸለየ የሚያምን የተሞላ ሰው ላልተሞላው መጸለይ ይችላል። እጅ ተጭኖባቸው ነው። 2/3 ግን እጅ አልተጫነባቸውም። አይደለም? የጴንጤቆስጤ ቀን እጅ ተጭኗል? አልተጫነም። ቆርኔሌዎስ ቤት እጅ ተጭኗል? አልተጫነም። ስለዚህ የግዴታ ሰው እጅ እንዲጭንባችሁ ብቻ አትጠብቁ። ጸልዩ፣ ፈልጉት፣ ይገኛል። እግዚአብሔር ሰጪ ነው። አይደለም እንዴ? እና እጅ ሳይጫንም እኔ ማንም እጅ አልጫነብኝም። አንድ ሆል ናይት ፕሬየር ላይ ስንጸልይ ፈልገው ነበረ፣ ጸለይኩኝ፣ ተሞላሁኝ። እና እጅ ተጭኖም ይሆናል። ኢዘር ወይ ይሰራል ልላችሁ ነው። በሁለቱም ይሰራል። እና እግዚአብሔርን ይምራችሁ። ይሄ ነው የሚያስፈልገው። ግን ያቀባበሉ መንገድ ላይ ስናየው አሁን 60% እጅ በመጫን ነው፣ 20% ደግሞ ሳይጫን ነው ማለት ነው። 40 ልታደርጉ ትችላላችሁ። ጳውሎስን አውጥቼ ነው። እና ማንም እጅ ሳይጭንባችሁ ተጭኖም መንፈስ ቅዱስን ጥምቀት ማግኘት ይቻላል። መንፈስ ቅዱስ እንዴት መቀበል ይቻላል? የመጨረሻው ነጥቤ ነው። በጸጋና በእምነት። እስቲ በጸጋና በእምነት በሉ። በጸጋና በእምነት። ጸጋና እምነት እግዚአብሔር ለሚሰጠው ማንኛውም ነገር ቁልፉ ነው። ጸጋና እምነት። ከዛ ውጭ ከእግዚአብሔር የምንቀበለው ነገር የለም። ኤቭሪ ፕሮቪዥን ቁልፉ ጸጋና እምነት ነው። ደህንነት ይሁን የመንፈስ ቅዱስ ጥምቀት ይሁን ምንም ነገር መቀበል የምንችለው በጸጋና በእምነት ነው። ብዙ ጊዜ ሰዎች ለመሞላት የሚያስቸግራቸው ይደክማሉ። በቃ አንዳንድ ነገር እግዚአብሔርን አስደስተው ይህንን አድርጌ እግዚአብሔር በመንፈስ አንድ ልጅ ነበረ፣ መንጌ ያውቀዋል። ያለ አምቦ ያለ ነው ያለውን ገንዘብ ሁሉ ለሰዎች ይሰጥና የታክሲ ገንዘብ እሱ በእግሩ ይሄዳል። ምን ነው ቢሉት ጌታ ይችን አይተው በመንፈስ ቅዱስ እንዲሞላኝ ነው። ኖ ብርህንም አትጨርስ ስሙን ይሄንም ኖ የመንጌ ጓደኛ ነው እና አምቦ ያለ እና ብዙ ታሪክ ስለሚነግረኝ እኔ ደግሞ ስለማረሳ ስለማስተውሰው ነው። እና ድካም ወይ በቅድስና ቅዱስ ሆኜ አይደለም። እግዚአብሔር ነው። ምንም መድከም አያስፈልግም ማለት ሁሉ ነገር በጸጋ ነው። ቃሉ ምን ይላል? ሮሜ 11:6 በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። ስራ ካለው ድካም ካለው ነው። ምንም አትልፋ። ከሰራንለት አንድ ነገር በጸጋ የተገኘ ሊሆን አይችልም። ደህንነታችን እንኳን የማያስመካለ ምንድነው? ከሰራነው ስራ አይደለም እንዴ? ምን ይላል ቃሉን ላስታውሳችሁ። ኤፌሶን 2:8-9 ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ይህን አይነት አባባል ነው ሐዋርያው ጳውሎስ ገላትያ 3:14 ላይ ስለ መንፈስ ቅዱስም ተስፋ የተናገረው። እና ጸጋ ነው፣ እግዚአብሔር በእምነት የሚሰጠው ነገር ነው። የመንፈስ ቅዱስ ስጦታ እንግዲህ ከጌታ የመስቀል ስራ የተነሳ የተገኘ ነው። የመንፈስ ቅዱስ ሙላትም ማንኛውም ነገር በሙሉ የጸጋ ስጦታ ነው። ስለዚህ ደህንነት ለተመረጡ ጥቂት ብቻ ሳይሆን ለነማን ነው ድነት? እግዚአብሔር ዓለምን ወዶ ነው የሚለው አይደለም እንዴ? ለዓለም ሁሉ እንደሆነ የመንፈስ ቅዱስ ጥምቀትም ለአማኝ ሁሉ ነው። እምቢ ያለ አይገደድም። ጴጥሮስ ንስሐና ጥምቀት ብሏል ምዕራፍ 2 ላይ።
ያው መመለስ ማለት ነው። ወደ ጌታ መመለስ አስፈላጊ ነው። በመንፈስ ቅዱስ ለመሞላት አጥማቂው ኢየሱስ ስለሆነ እርሱን መመልከት ነው። ሌላው ማወቅ የሚገባን ማን ነው ያጠምቃል ያለው? ኢየሱስ ነው አይደለም? ምዕራፍ 3 ቁጥር 11 ላይ ማቴዎስ ወንጌል መጥምቁ ዮሐንስ የተናገረው። ስለዚህ የግድ ያ ሰባኪ ያ ነቢይ ያ እንትና ወያቺ እንትናም አይደለም ነው አይደለም። አጥማቂው ማን ነው? አይኖቻችን ሰው ላይ ሳይሆን ማን ላይ መሆን አለበት? ጌታ ኢየሱስ ክርስቶስ ላይ መሆን አለበት። ምናልባት አንዱ እንቅፋታችን ይሄ ሊሆን ይችላል። ሌላው መጠማት አስፈላጊ ነው። መጠማት ከመጠማት በፊት አንድ ልጨምርላችሁ። ምን ይላል ጳውሎስ አንድ ቦታ? እግዚአብሔር ለሚታዘዙት መንፈስ ቅዱስን እንደተሰጠ ለሚታዘዙት የሚሰጥ እንደሆነ ይናገራል። አመፀኛ፣ መጥፎ አቲቲዩድ፣ ትዕቢት፣ እነኚህ ነገሮች ሁሉ ሙላቱን ጥምቀቱን ይከለክላሉ። ሌላው ግን መጠማት ነው። ምዕራፍ 7 ላይ ዮሐንስ ወንጌል ከዚህ በፊት አንብበነዋል። ማንም የተጠማ ቢኖር ወደ እኔ ይምጣ ነው የሚለው። ስለ መንፈስ ቅዱስ ጥምቀት የተናገረው ነው። የተጠማ ካልተጠማህ ቃሉ የሚለው ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ነው። መጠማት አስፈላጊ ነው። ካልተጠማህ እንዲህ እግዚአብሔር የልብ ጥማት ከሌለ የግድ አይግትም። በመጋትና በመጠጣት ያለውን ልዩነት ታውቃላችሁ? እኔ ታናሽ ወንድም ነበረኝ። አንዳንድ ጊዜ ምግብ በደንብ አይበላም ይሉና ምን ያደርጉታል? ይይዙና በእግራቸው ስር እንዴት አድርግና መውዜታችን ታፈስና አፍንጫው የግድ እግዚአብሔር አይግትም። መጠማት አስፈላጊ ነው። መፈለግ ያንን ነገር ከልብ መፈለግ አለብን እና አይግትም። ይህንን ወቅ ለሚጠይቁት ይሰጣል። እንደውም በእምነት ስጦታውን መቀበል እንደሚያስፈልገን ሲናገር እናንተ ክፎች ስትሆኑ ለልጆቻችሁ ይሄን ካደረጋችሁ የሰማያዊ አባታችሁማ ለሚጠይቁት አይደለም እንዴ? ለሚጠይቁት መጠማት አስፈላጊ ነው። መጠየቅ አስፈላጊ ነው። ሌላው ነጥብ ነው። መመኘት ነው የሚያስፈልገው ወይስ መጠየቅ? ምኞት አንድ አውቶቡስ ሙሉ ምኞት ቢኖራችሁ ምንም ጥቅም የለው። 18 ዊለርስ አለ ታውቃላችሁ አይደለም? እኛ ጋር ወንድሞቻችን ያላቸው በዛ ሙሉ ምኞት የሚሰራው ነገር የለም። ምኞት ሳይሆን ምንድነው? መጠየቅ። አንዳንድ ሰዎች ከፈለገ ይስጠኝ ይላሉ። ይሄ ባድ አቲቲዩድ ነው። ይሄ መጠየቅ አይደለም። ከፈለገ አትፈልገውም ማለት ነው። ኩራተኛ ነህ ማለት ነው አይደለም እንዴ? አዎ፣ ሌላ ነገር የለውም። እግዚአብሔር አያስገድም። መጠየቅ ያስፈልጋል። ያዕቆብ ምን ብሏል? አትለምኑምና አትቀበሉም። ይኸው ነው፣ ሌላ ምክንያት የለውም። ሌላው መጠጣት ነው። ይህን ሁሉ ካረግን በኋላ ሲሰጠን የተሰጠን ነገር ማንም የተጠማ ቢኖር ይምጣ፣ ይህንንም ይጠጣ አይደለም እንዴ? እና መጠጣት ያስፈልጋል። ምግብና መጠጥ ካልወሰድከው ያንተ የአካል ክፍል አይሆንም አይደለም እንዴ? መጠጣት አስፈላጊ ነው። እና መቀበል አፍን ሁለንተናን ከፍቶ ማለት ነው። አፉን ዘግቶ መጠጣት የሚችላል ልብስ ይበላሻል። ግን ነው የመጨረሻው ነጥቤ ማስረከብ ነው። ራስን ማስረከብ። አንዳንድ ሰዎች ያለኝ መንፈስ ቅዱስ አለኝ ነው አይደለም። አንተ አለኝ አትበል፣ እርሱ አለኝ። ይዤዋለሁ አትበል፣ ይያዝህ አይደለም እንዴ? ስለዚህ እንዲይዝህ ራስን ማስረከብ። ለሰው አሁን እጅ ለሚይዝ እጅህን ማስረከብ ያስፈልጋል አይደለም እንዴ? ለመንፈስ ቅዱስ ከሆነ ምንድነው? ራስን ማስረከብ መስጠት። ኢቭን ይችን ክፉ ምላስ ሳይቀር ሰረንደር ማድረግ ማለት ነው። ይህን ካረግን እግዚአብሔር ታማኝ ነው። ሌሎች ያደረገውን
ለኛ አይከለክለንም። በዚያ መንገድ ብንጸልይ አንዳንድ ጥያቄያችሁን መልሻለሁኝ። እግዚአብሔር ሰጪ ነው፣ ይሰጠናል። በመንፈስ ቅዱስ መጠመቅ መሞላት ግን ኖርማል የክርስቲያን ልምምድ ነው እና ይሄንን እንድታውቁልኝ ፈልጋለሁኝ። ወደዚህ የመጣሁበት የግድ ስኮፑ ሳይሆን ኢንዌሊንጉ ራሱ ይሰራል። ህጉ ይሰራል። የኃጢአትና የሞትን ህግ ማጥፋት ይችላል። ይሄ ደግሞ ተጨማሪ ኃይል ነው። የግዴታ አንዳንድ ነገሮች ለማብራራት ስል ነው። የቀረውን የትምህርቱን ክፍል ከበዛ በ3 እሁድ ከቀረ በ2 እሁድ እንዴት አድርገን ይሄንን ሰው ሶስትነት አለው ስጋ፣ መንፈስ፣ ነፍስ እያዛባ ነው የምናገረው። አንዳንዴ መንፈስ የሚለው ሲጀመር ብዙዎቹ አንድ ሀሳብ ላይ ብቻ ይሄዳሉ እና ሶስትነት አለን። እነኛም ፎቅ ቤቶች ታስታውሳላችሁ እንዴት ሰረንደር ማድረግ እንደምንችል እነኚህን ፎቆች አተኩራለሁኝ ከዚህ በኋላ በሚኖረን ጊዜና ወይ በ3 ወይ በ2 ጨርሳለሁኝ። ጌታ ይባርካችሁ። አይ ሆፕ የተናገርኩት ይጠቅማችኋል። እንጸልይ፣ እንሄዳለን። እስቲ ተነስተን እንጸልይ ሁላችን። እግዚአብሔር ሆይ አንተ አባታችን ነህ፣ ሰጪ ነህ፣ ደግ ነህ፣ መልካም ነህ። በዚህ በጀመርነው ጉዞ ይጠቅማቸዋል ብለህ ያልከውን ነገር ሁሉ አንዳች ያስቀረህብን ነገር የለም። ጌታ ሆይ እንደተማርነው ከኛ ለመጠየቅ፣ ከኛ ለመጠማት፣ ከኛም ከዚህና ከዚያ ችግሮቻችን እንጂ ከአንተ በኩል የቀረ ምንም የለም። ሰጥተሃል። መንፈስ ቅዱስ በዚህ ምድር ላይ አለ። ዛሬም ያድናል፣ ዛሬም ይጠራል፣ ዛሬም ሰዎችን ወንዶችና ሴቶችን ይሞላል፣ ኃይል ይሰጣል፣ ያለብሳል። እግዚአብሔር ሆይ ለስራህም ብቁ ያደርጋል። እግዚአብሔር ሆይ በዚህ የምንገኘው ልጆችህ ነን። በመካከላችን ያልተሞሉ ካሉ ጌታ ሆይ ይህን ጥማት እንድትፈጥርባቸው ጥማታቸውንም እንድታረካ ጸልያለሁኝ። እግዚአብሔር ሆይ የተሞላነውም ደግሞ ደጋግመን ቃልህ እንደሚለው መሞላት እንድንችል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ እንደተባለው ጌታ ሆይ ወይን ጠጅ የተቆጣጠረው በአልኮል መንፈስ ይነዳል። መንፈስ የተቆጣጠረው ደግሞ በአንተ መንገድ ይሄዳል፣ ያንተን ስራ ይሰራል። ያን መሆን እንድንችል ሁላችንንም እንድትሞላን ደጋግመህ በመካከላችን አስደናቂ ነገር እንድታደርግ የሰዎች ህይወት እንዲለወጥ እንጸልያለን። ስለሰማነው ቃል እናመሰግናለን። ይህንን ቃል በልባችን ጽላት ቀርጸን እንድንጠብቀው እርዳን። ከሰዓት በኋላችን የተባረከ ይሁን። በጌታ በኢየሱስ ስም አሜን።